ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? ይህ ጄኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ጉዳያችን የተሰኘው ፕሮግራም እንደምታስታውሱት የተለያየ ርዕስን እያነሳን እንወያያለን። ወቅታዊ ጉዳዮችንም መንፈሳዊ ጉዳዮችንም እንደዚሁ ሀገራዊ ጉዳዮች ይነሳሉ። የሚመለከታቸውን እንግዶች በመጋበዝ ደግሞ ወደ እናንተ እየደረስን ነው። ዛሬም እንደተለመደው ወቅታዊ ጉዳይ ነው ይዘን የመጣ ነው። በተለይ የኑሮ ውድነት ጉዳይ የሁላችንም ጥያቄ ነው። ከዓለም ጦርነት ጋር በተያያዘም ከተለያዩ ጉዳዮች ጋር በተያያዘ ኑሮች በየጊዜው ይጨምራሉ፣ ውድ ይሆናሉ። የብዙዎቻችን ጥያቄ ነው። መነሻው ግን ምንድን ነው? መቋጫ ሳለ ወይ በሚል እንግዳ ጋብዣለሁ። የዛሬ እንግዳይ ዶክተር እንዳልካቸው ስሜ የዛሬ እንግዳይ ነው። የኢኮኖሚ ባለሙያ ነው። ውይይታችን ይቀጥላል። እንድትከታተሉ በአክብሮት ጋብዛለሁ። ዶክተር እንኳን ደህና ቆያችሁ። በጣም አመሰግናለሁ ስለ ጊዜ አክብረን ስለተገኘ አመሰግናለሁ ስለጋበዛችሁ። እስቲ ትንሽ ራስህን አስተዋውቀህና ወደ ኑሮ ጉዳይ እንገባለን። እሺ እንዳልካቸው እባላለሁ። በንግድ ዘርፉም በፕራይቬት ሴክተር አካባቢ ረዘም ላለ ጊዜ ቆይቻለሁ። ከዛ ወደ መንግስትም መጥቼ ደግሞ የተወሰኑ ጊዜያቶች በተለያየ ኃላፊነት ቆይቻለሁ። ከዛ አሁን እንኳን ከትምህርት መመለሴ ነው። በመንግስት ፕሮግራም ወደ ፒኤችዲ ፕሮግራም ቆይቼ አሁን ጨርሼ የዴቨሎፕመንት ኢኮኖሚክስ ትምህርቴን ጨርሼ አሁን ተመልሻለሁ። እንግዲህ አሁን ወደ ስራ እንደገና እየተንደረደርኩኝ ነው። አይ ጥሩ፣ መልካም የስራ ዘመን እመኝልሃለሁ። እንግዲህ ቀደም ብዬ እንዳልኩት ይሄ የኑሮ ውድነት ጉዳይ ከጊዜ ወደ ጊዜ በጣም ጥያቄ እየሆነ ነው። በተለይ አሁን ላይ ደግሞ ጎላ ያለ ይመስለኛል። እና እንደው ምንድን ነው ራሱ የኑሮ ውድነት ማለት? አሁን ትርጉሙ የዋጋ መጨመር ማለት ብቻ ነው ኑሮ ውድ ነው ስል፣ ወይስ ሌላ ተጓዳኝ ነገር አለው? ዶክተር ሀሳቡን በማብራራት ብንጀምር የዋጋ ንረት የምትለዋን ግሽበት የምትለዋን እና የኑሮ ውድነት የምትላቸው የሚሉትን ሀሳቦች ለያይተን ብናያቸው የኑሮ ውድነት የሚለውን ሀሳብ ሊገልጽልን ይችላል። አሁን አንድ እቃ ገበያ ውስጥ ለመግዛት በምንፈልግበት ጊዜ ዋጋው ጨምሮ ልናገኝ እንችላለን። ይሄ ሞባይል፣ ይሄ ውሃ ሊሆን ይችላል፣ ይሄ አንድ ንብረት ሊሆን ይችላል። እና ያ ዋጋ የሚጨምር አንድ ጊዜ በዛ ፕሮዳክት ላይ የሚጨምረው ዋጋ የዋጋ ውድነት፣ የዋጋ ንረት ልንለው እንችላለን። ኢንፍሌሽን የሚባለው ግሽበት የሚባለው ደግሞ ረዘም ላለ ጊዜ ኢኮኖሚውን ሰፋ አድርጎ በተለያዩ ሁኔታዎች ያ አንድ ፕሮዳክት በተለያየ ገበያ ረዘም ላለ ጊዜ የሚቆይበትን አካሄድ ደግሞ ዋጋ ጨምሮ በሚገኝበት ጊዜ ኢንፍሌሽን ወይም ደግሞ ግሽበትን እንለዋለን። የኑሮ ውድነት የሚለው ይሄ ሃየር ኮስት ኦፍ ሊቪንግ የሚሉት በእንግሊዝኛ ኮስት ኦፍ ሊቪንግ የሚባለውን ሀሳብ መጀመሪያ እንተንት ነው። ኮስት ኦፍ ሊቪንግ ወይም ደግሞ በእንግሊዝኛ ኮስት ኦፍ ሊቪንግ የሚለው ሃየር ኮስት ኦፍ ሊቪንግ ነው። እንግዲህ የኑሮ ውድነትን የሚገልጽልን አንድ ሰው ወይም ደግሞ አንድ ቤተሰብ ለኑሮ የሚያስፈልጋቸውን የተለያዩ ሸቀጦችና አገልግሎቶች ከገበያ ባስኬት ኦፍ ጉድስ ይባላል፣ ከገበያ የሚገዛበት ዋጋ ሲጨምር ተመሳሳይ የሆኑ አገልግሎትና ምርቶቹን ከገበያ በምንገዛበት ጊዜ ከፍተኛ ዋጋ መክፈል ስንጠየቅ የዛን ጊዜ የኑሮ ውድነት ሃየር ኮስት ኦፍ ሊቪንግ ይባላል። እነኛ ነገሮች በአንድ ላይ የሚመጡ ናቸው። አንድ ሰው ለኑሮ የሚያስፈልጋቸው የቤት ኪራይ ሊሆን ይችላል፣ የትራንስፖርት ሊሆን ይችላል፣ ልብስ ሊሆን ይችላል፣ የተለያዩ እንቅስቃሴዎች፣ ዩቲሊቲስ፣ የውሃ የኤሌክትሪክ ወጪዎቹ በአንድ ላይ በአንድ ባስኬት ተቀምጠው ባለፈው ዓመት ሲገዛበት ከነበረው ተመሳሳይ ሳይቀየር፣ የዳቦውም መጠን ሳይቀየር፣ የስኳሩም መጠን ሳይቀየር፣ የነዳጁም መጠን ሳይቀየር አሁን ለዛ ባስኬት ኦፍ ጉድስ የሚከፍለው ገንዘብ ከፍተኛ ሆኖ ከተገኘ ሃየር ኮስት ኦፍ ሊቪንግ እንግዲህ በደፈናው በደምሳሳው የኑሮ ውድነት የምንለውን ነገር ከዛ ጋር አገናኝተን ልናየው እንችላለን። የኑሮ ውድነትና የዋጋ ጭማሪ ይለያል። የዋጋ ጭማሪ አንድ ነጠላ ሀሳብ ናት። ከዛ የሚወጣ ነው። በአንድ ጉዳይ ላይ፣ በአንድ ምርት ላይ ወይም በአንድ አገልግሎት ላይ በአንድ ጊዜ በአንድ ቦታ የሚያጋጥመን ነገር ሊሆን ይችላል። እሱ ግን የዋጋ ጭማሪ ተንደርድሮ ወደ ግሽበት ሊወስድ ይችላል።
ግሽበት ደግሞ ተጠራቅሞ ወደ ኑሮ ውድነት ሊያመራ ይችላል። ስለዚህ የተያያዙ ናቸው። ግን የኑሮ ውድነት የሚባለው ይሄ ሃየር ኮስት ኦፍ ሊቪንግ የሚባለው ሐሳብ ትንሽ ሰፋ ያለ ትርጉም ያለው ጉዳይ ነው። እንግዲህ በተለያየ መንገድ የዋጋ ጭማሬም የዋጋ ንረትም ግሽበትም እንደገና የኑሮ ውድነትም ተያይዘው በተለያየ መንገድ ሀፕን ሊያደርጉ ይችላሉ በኢኮኖሚ ውስጥ። እሱ ከጀርባው ሄደ ስታጠና ነው እንግዲህ ምክንያቶቹን በዝርዝር ለማየት የምትረዳው። ለምሳሌ አንደኛውና ትልቁ በእኛ ሀገርም በስፋት የሚነሳው በተለያየ ጥናቶች የሚነሳው የአቅርቦት እጥረት የሚባለው ነው። አንድ ምርት በገበያ ውስጥ የሚፈለግበት መጠን አለ፣ በተወሰነ ጊዜ የሚፈለግበት መጠን አለ። ለምሳሌ ጤፍ ልንል እንችላለን፣ ወይ ደግሞ የውሃ ፍጆታ ልንል እንችላለን። በዚህ ወቅት ላይ በአንድ ወር በአንድ ዓመት ውስጥ የሚፈለግበት መጠን አለ በአንድ ገበያ ውስጥ። ያ የሚፈለገው መጠን ገበያ ውስጥ ካልቀረበ የፍላጎትና የአቅርቦት አለመጣጣም ያጋጥማል። የዚህን ጊዜ ከፍተኛ ፍላጎት ካለ አቅርቦቱ ደግሞ ትንሽ ከሆነ ከፍተኛ ገንዘብ እየከፈሉ ገንዘብ እጃቸው ላይ ያላቸው ሰዎች ከፍተኛ ገንዘብ እየከፈሉ ያንን ምርት ይወስዳሉ ማለት ነው ከገበያው ላይ። ያ ሲሆን ምን ይሆናል? ዋጋው ይጨምራል። አንደኛው ከአቅርቦት ጋር የተያያዘው ነው። ሌላው እንግዲህ ከፍላጎት ለምሳሌ ከፍተኛ የሰው ቁጥር በሚጨምርበት ጊዜ ፍላጎቱን ሲጨምር አቅርቦቱ እንዳለ ሆኖ ሳይለወጥ የሰው ብዛት ሲጨምር ፍላጎቱ ሲጨምር ይሄም ሌላ የዋጋ መጨመር ከዛ ወደ ግሽበት ከዛ በኋላ ወደ ኑሮ ውድነት የሚያመራበትንም ነገር ልናይ እንችላለን። ሌሎችም ነገሮች ልናነሳ እንችላለን። አሁን የአቅርቦትና የፍላጎት ጋር ተያይዞ ያሉትን ሀሳቦች አነሳን። ለምሳሌ ገንዘብ ወደ ኢኮኖሚው በብዛት በሚገባበት ጊዜ በተለያየ ምክንያት መንግስት ወደ ኢኮኖሚ ውስጥ የሚያስገባው ገንዘብ መጠኑ ከፍተኛ በሚሆንበት ጊዜ ከፍተኛ የሆነ ለኢንፍሌሽን ወይም ደግሞ ለዋጋ ግሽበት ሊያጋልጥ ይችላል። አንዳንድ ጊዜ ደግሞ ኢኮኖሚው በራሱ መዋቅራዊ ችግር ሊያጋጥመው ይችላል። ለምሳሌ የንግድ ስርዓቱ ዘመናዊ ባልሆነበት የተወሰኑ ነጋዴዎች ወይም ደግሞ አከፋፋዮች ምርቱን በሚይዙበት ጊዜ በትክክል በማይንቀሳቀስበት ምርቶች ፍላጎትን መሰረት አድርገው መንቀሳቀስ በማይችሉበት ጊዜ የንግድ ስርዓቱ በጣም ዘመናዊ ባልሆነበትና ትራዲሽናል ወይም ደግሞ ኋላ ቀር በሆነበት ጊዜ የዚህን ጊዜ ደግሞ እንደዚሁ የዋጋ ንረትና የኑሮ ውድነት ለሚያጋጥምበት እነኚህ አራቱ ዋና ዋና ሀሳቦች ናቸው ለኑሮ ውድነት እንደ መነሻ ነው። እኛም ሀገር እንግዲህ ብዙ ጊዜ እንደማየው ምናልባት አንተ ማስተውለው ይሆናል ዋጋ ከወጣ አንዴ የሚወርድበት ነገር አይታይም። ምናልባት ሌላው ዓለም እንሰማለን የሆነ ወቅት ላይ የሆነ ዋጋ ይቀንሳል፣ በጣም ረካሽ ሆኖ ይሸጣል። እኛ ሀገር ግን እንደዚህ አይነት ነገር የለም። ምንድነው ምክንያቱ? አንዴ ከወጣ የማይወርድበት ምክንያት? እንግዲህ የዋጋ መጨመር በራሱ ትልቅ ችግር ነው ብለን ላናነሳ የምንችልባቸው አጋጣሚዎች አሉ። ምክንያቱም ኢኮኖሚ ሲያድግ የዜጎች የገቢ መጠን እያደገ በሚመጣበት ጊዜ የዋጋ መጨመር በምርቶችና በአገልግሎቶች ላይ የዋጋ መጨመር ሊከሰት ይችላል፣ ይጠበቃል ጤናማ በሆነ ሁኔታ ማለት ነው። ነገር ግን አሁን የዜጎች የመግዛት አቅም ባላደገበት ዋጋ የሚጨምር ከሆነ ነው ችግሩ። ያ ከሆነ ያለመመጣጠን ነገር አለው። ኢኮኖሚ ውስጥ መፈተሽ ያለባቸውና መስተካከል ያለባቸው ነገሮች አሉ ማለት ነው። የዋጋ መጨመር ጤናማ በሆነ ኢኮኖሚ ውስጥ በተመጣጣኝ መጠን ሊያጋጥም የሚችል ነገር ነው። በማደግ ላይ ያለ ኢኮኖሚ እስከሆነ ድረስ ለምሳሌ የእኛን ሀገር ኢኮኖሚ በምናይበት ጊዜ እንግዲህ ወደ 60-70 ዓመት ወደ ኋላ ሄደን ልናየው እንችላለን። በጣም በተደራጀ ሁኔታ ፕላንድ በሆነ መንገድ ፖሊሲ እየተቀረጸለት መመራት ከጀመረበት ጊዜ አንስተን ልናየው እንችላለን። ግን የቅርቡንም አሁን የ30 ዓመቱን የኢኮኖሚ እንቅስቃሴ በሶስት
10 ዓመታት እንኳን ከፋፍለን ብናየው የመጀመሪያው 10 ዓመታት አካባቢ የዋጋ መጨመር ብዙ የሚታይበት ኢኮኖሚ አልነበረም። ኢንፍሌሽን የምንለው ግሽበት የሚታይበት የኑሮ ውድነትም እንደዚህ የሚታይበት አልነበረም። በዛ ወቅት ግን የኢኮኖሚው እድገትም ዝቅተኛ ነበረ። ከዛ በኋላ ሁለተኛው 10 ዓመታት በፈረንጆቹ እንግዲህ ከ2005 ጀምሮ እስከ 2015 ምናምን ያለውን ነገር በምናይበት ጊዜ ፈጣን የኢኮኖሚ እድገት የጀመረበት አካባቢ ነው ኢትዮጵያ ውስጥ። እንግዲህ ግሽበቱም በዛ መጠን እየጨመረ መጣ፣ ኢንፍሌሽኑ ማለት ነው። እና ኢኮኖሚው በሚንቀሳቀስበት ጊዜ ወደ ፈጣን እድገት በሚንቀሳቀስበት ጊዜ ግሽበትና የዋጋ ንረት አብሮ የሚመጣ ነገር ነው። ከዛ ግን አሁን በሶስተኛው አሁን ያለንበትን ከ2006-7 በፈረንጆቹ እስከ 2026 እስካሁን እስካለንበት ጊዜ ያለውን ነገር ስናይ ደግሞ ከሁለተኛው 10 ዓመታት አይነት ፈጣን የሆነ ባይሆንም ግን ጥንካሬ እየጨመረ እየተረጋጋ የሚሄድ አይነት ኢኮኖሚ ሬዚሊየንስ የሚለውን ነገር እያዳበረ የመጣበትን ነገር ግን ስቲል ከአፍሪካ አሁን ከሰብሳራን አፍሪካ ከሳሃራ በታች ካሉ የአፍሪካ ሀገራትም የተሻለ የሚባል የኢኮኖሚ እድገት የሚታይበትን ነገር እናያለን። አሁን እንግዲህ ቅድም እንዳልኩ የመጀመሪያው 10 ዓመታት ላይ ብዙ እድገት አልነበረም። ሁለተኛው 10 ዓመታት ላይ ከፍተኛ እድገት ደብል ዲጂት የሚባለው አይነት እድገት ተመዘገበ። ሶስተኛው ዓመታት ላይ ሲንግል ዲጂትም ቢሆን ግን ፈጣን እድገት ተመዘገበ። አሁን ሁለተኛውና ሶስተኛው 10 ዓመታት ላይ ከፍተኛ የሆነ የዋጋ ንረት፣ የዋጋ መጨመርና የኑሮ ውድነት ተከስቷል ኢትዮጵያ ውስጥ። አሁን ይሄ እድገቱ ብቻ ያመጣው ነው እንዳንል ዜጎች የመግዛት አቅማቸው በዛ መጠን ያላደገበትን ነገር እናያለን። ኢኮኖሚው ዴሊቨር ያደረጋቸው ጥሩ ነገሮች አሉ። ለምሳሌ ይሄ የኢኮኖሚ እድገት አሁን እንዳልኩ ከድህነት ወለል በታች ያሉ ዜጎች ቁጥር በከፍተኛ ሁኔታ ቀንሷል። ከ50 በመቶ በላይ የነበረው በግማሽ አካባቢ የመቀነስ ነገር ታይበታል። መሰረተ ልማት መስፋፋት፣ የተለያዩ ተቋማት መገንባት፣ በትምህርት ሴክተር፣ በጤና ሴክተር የታዩ ነገሮች ከፍተኛ ናቸው። ከዛ ግን የምርቶች በገበያ ውስጥ ያሉ ምርቶች መጠን አሁን ትንሽ ዜጎችም የመግዛት አቅማቸው እየተሻሻለ በሚሄድበት ጊዜ ፍላጎት አላቸው፣ ገንዘብ ይዘው ወደ ገበያ ይገባሉ። አሁን የኢኮኖሚውን ያደገበትን አካሄድ በምናይበት ጊዜ ለምሳሌ የአገር ውስጥ ምርት የሚመረቱ ምርቶች በግብርናውም ይሁን በኢንዱስትሪው በማኒፋክቸሪንግ የሚመረቱ ምርቶች የፍላጎቱን ያክል የማደግ ነገር አልነበራቸውም። በተለይ አሁን ማኒፋክቸሪንግ በምናይበት ጊዜ የማኒፋክቸሪንግ ጂዲፒው ሲያድግ ከነበረበት ያለውን መቶኛ በምናይበት ጊዜ ዝቅተኛ ነው። ከሰብሳራን አፍሪካ ሀገሮች ፈጣን የሆነ ኢኮኖሚ እድገት እየተመዘገበበትን ነገር እናያለን። ማኒፋክቸሪንግ ግን ደግሞ በአገር ውስጥ የምናመርታቸው ምርቶች ለፍጆታ የሚውሉ ለአገር ውስጥ ገበያ የሚውሉ ምርቶችን በፋብሪካ የሚመረቱ ምርቶችን ስናይ ደግሞ ዝቅተኛ ከሰብሳራን አፍሪካ ሀገሮች ዝቅተኛ የሆነውን ነገር እናያለን። ስለዚህ አሁን አቅርቦት ከፍላጎቱ ጋር አብሮ ባለማደጉ የዋጋ ንረት፣ ግሽበትና የኑሮ ውድነት ኮንሲኩዌንስ ሆነው ታይተዋል ማለት ነው። ስለዚህ መቀነስ አይችልም። በየሲዝኑ ከሌላው ሀገር ለምድር የተለየ ነው ብዬ ነው ያነሳው። ቢያንስ ጨመረ፣ እሺ፣ ተወሰነ ወቅት እንደሌላው ሀገር የሚቀንስበትና ወደ ህዝቡ የሚደርስበት ነገር ለምን አይፈጠርም? ምንድን ነው ምክንያቱ? አሁን የፍላጎቱ እና የአቅርቦቱ መመጣጠን ነው እሱን የሚወስነው፣ ገበያው ነው የሚወስነው እሱ ነው። አሁን ግብርና አካባቢ ለምሳሌ እነኚህን ትሬንዶች በምናይበት ጊዜ አሁን ከለውጡ በኋላ ራሱ አሁን ባለፉት 5 እና 7 ዓመታት አካባቢ ያሉትን ነገሮች በምታይበት ጊዜ ለምሳሌ ግብርና አካባቢ ተጨባጭ የሆኑ ነገሮች
እየታዩ ነው። የስንዴ ምርትን ማንሳት እንችላለን። ሌሎች ምርቶችንም እንደዚሁ። ይሄ ምርት ወደ ገበያ በሚገባበት ጊዜ አንደኛ ኢኮኖሚው አድጓል። ኦልሬዲ የዜጎች ፐር ካፒታ ኢንካምም ከፍ ብሏል። ድሮ የነበረውን ዋጋ ተመልሶ ሊይዝ አይችልም። ነገር ግን ኢንፍሌሽኑን ወይም ደግሞ የዋጋ ንረቱን የዋጋ መጨመር ግሽበቱን ግን ሊቀንሰው ይችላል። አቅርቦቱ ግሽበቱን ሊቀንሰው ይችላል። ኢንፍሌሽን ለምሳሌ አሁን ይሄ የዋጋ ግሽበት የሚባለው ሀሳብ ዜሮ ላይ ሆነ ማለት እኮ ጭማሪ አያሳይም ማለት ነው እንጂ እዛ ባለበት ቦታ ላይ ይቀመጣል ማለት ነው። ጨምሯል፣ ከመጀመሪያው ጀምሮ ጨምሯል፣ ግን እዛ ቦታ ላይ ይቆማል። ኢንፍሌሽን ደብል ዲጂት ሆነ ወይም ደግሞ ሁለት አሃዝ ሆነ ሲባል በጣም በፍጥነት ዋጋው እየጨመረ የሚጨምርበት ሬት ነው፣ የፍጥነት መጠን ነው ኢንፍሌሽን የሚባለው። ስለዚህ ዋጋ የድሮ ዋጋ አሁን የሚመጣበት ሪያሊቲ የለም። ምክንያቱም ኮስት ኦፍ ፕሮዳክሽን ምርቶች የሚመረቱበት ዋጋ ይጨምራል፣ የዜጎች የገቢ መጠን ይጨምራል። ስለዚህ ያ መጠን አሁን ደግሞ ኢትዮጵያ ውስጥ ባለንበት ሁኔታ የገንዘብ የመግዛት አቅምም ደግሞ ከዶላር አኳያ ዝቅ ያለበትን ነገር እናያለን፣ የተለወጠበትን ነገር እናያለን። እነሱን ሁሉ ስናይ አንድ ኩንተል ጤፍ ወይም ደግሞ አንድ ምርት የዛሬ ስንት ዓመት ሲገዛ የነበረበት ወደዛ ይመለሳል የሚል ነገር ሪያሊስቲክ አይደለም፣ በተጨባጭ ሁኔታ ስናየው ማለት ነው። ግን የዜጎች የመግዛት አቅም ግን የሚጨምርበት ጉዳይ ግን ብዙ ስራ የሚጠይቅ ነው። እሱ መሰራት አለበት፣ አፎርደብል መሆን አለበት። አሁን የኑሮ ውድነት የሚባለው ቅድም እንዳልኩ አንተ በዚህ ዓመት ወይም በዚህ ወር ለቤተሰብህ የሚያስፈልግህን በጠቅላላ ምርትና አገልግሎት ለመግዛት የሚያስፈልግህን ገንዘብ የምታገኝበት አጋጣሚ የሚፈጠርበት ማለት ነው። ይሄ እንግዲህ ከኢኮኖሚው እድገት የስራ እድል ፈጠራ ጋር ተያይዞ ከኛ ፕሮዳክቲቪቲ ጋር ደግሞ ምርታማነት ማለት ነው ከስራ ባህሎቻችን ጋር ተያይዞ እየሰፋ የሚሄድበት አጋጣሚ እየሰፋ መሰራት አለበት ማለት። ይሄ እንግዲህ በፖሊሲ ይደገፋል። እንደገና በትምህርት በዜጎች የንቃት ሁኔታ የምርታማነትና አሰራር ቴክኖሎጂ አጠቃቀም ሁሉ እኛ የምንሰራው ስራ የሚያስፈልገንን ገቢ እንዲያስገኝልን በሚያስገኝልን ሌቭል ፕሮዳክቲቭ እንዲሆን ታይማችንን ጊዜያችንን ለዛ ኢንቨስት የምናደርግበትን አጋጣሚ የመፍጠር በኢኮኖሚ ውስጥ እነኛን ነገሮች ለዜጎች የመፍጠር ስራ በመስራት ነው ያንን ነገር የምናመጣጥ ነው ማለት ነው። በተለይ እንግዲህ ራሱን ጠብቆ ጊዜውን ጠብቆ ከሚመጣው የኑሮ ውድነት ጎን ለጎን ሰው ሰራሽ የሆኑ የዋጋ ንረቶች አሉ የሚሉ ብዙ የነዋሪዎች ድምፅ ነው እና ከነጋዴው አንጻር ሊሆን ይችላል፣ ከማህበረሰቡ አንጻር ይሄ በራሱ ተጽዕኖ የለውም ወይ? አሉታዊ አይደለም ወይ? በዚህ ምክንያት የሚመጣውስ የዋጋ ንረት እንዴት ነው የምናየው? አዎ ትክክል ነው። ይሄ እንግዲህ በንግድ ስርዓት ውስጥ የተለያዩ ስቴክሆልደርስ ወይም ደግሞ የሚሳተፉ አካላት አሉ። አንደኛው ነጋዴ ነው። እንግዲህ ምርት እጥረት በሚያጋጥምበት ጊዜ ያንን ምርት ወደ ገበያ የሚወጣበትን ሰንሰለትና አሰራር ያዝ በማድረግ ዋጋ የሚጨምርበትን አካሄድና ከአንድ ምርት ከፍ ያለ ፕሮፊት ማርጂን የመውሰድ የማግኘት ኢንቴንሽኖች በተለያየ መንገድ ይታያሉ። እሱ ነገር እንግዲህ አንደኛ ጠንካራ የአሰራር ስርዓት በመዘርጋት፣ ሁለተኛ አቅርቦቱን በማሳደግ አቅርቦቱ ብዙ ከሆነ እጥረት በሌለበት እንደዛ አይነት ነገሮች ዋጋ ያለው። ሶስተኛውና ዋነኛው ደግሞ የንግድ ስርዓቱ በኮርፖሬት ሶሻል ሪስፖንሲቢሊቲ ወይም ደግሞ የንግድ ተቋማት ማህበራዊ ኃላፊነታቸውን ሲሪየስሊ የሚያዩበት የማንቃት፣ የማስተማር፣
እና የዘመናዊ የንግድ ስርዓት አሰራሮችን የመገንባት ስራዎች መሰራት አለባቸው። ይሄ ለመንግስት ብቻ የሚተው አይደለም። የንግድ ማህበረሰብ አባላት የሚሰባሰቡበት እንደ ንግድ ምክር ቤት አይነት ተቋማት ሊኖሩ ይችላሉ። መንግስታዊ ያልሆኑ ድርጅቶች ሊሆኑ ይችላሉ። በተለያየ ደረጃ ኢኮኖሚ ውስጥ የሚሳተፉ አካላት የሲኤስአር የሚባለው ኮርፖሬት ሶሻል ሬስፖንሲቢሊቲ አሁን ብዙ ጊዜ ይሄ የማህበራዊ ኃላፊነታቸውን ድርጅቶች የማህበራዊ ኃላፊነታቸውን የሚወጡበት አሰራር ባደጉት አገሮች የሚታይበት እይታና በታዳጊ አገሮች ውስጥ የሚታይበት እይታ የተለያየ ነው። ያንን የማቀራረብ ስራ መስራት አለብን። ያን ነገር መስራት አለ። ሁላችሁም አሁን በሚዲያ ያላችሁ ሰዎች፣ በመንግስት ያሉ ፖሊሲ አውጪዎች፣ የንግዱ ማህበረሰብ ማህበራት፣ የሙያ የአካዳሚክ ሰዎች፣ እንደገና ደግሞ መንግስት ያልሆኑ ድርጅቶች ሁሉ ይህንን የማንቃት ስራ ምክንያቱም እኔ ዛሬ ከአንድ ሰው ጋር እያወራሁኝ ነበረ ከትናንት ወዲያ የሆነ ኮዝሞቲክስ ለመግዛት እንቀራረባለን ከልጅቷ ጋር እና እየነገረችኝ ነበር። የሆነ ኮዝሞቲክስ ለመግዛት ገብተን በምናይበት ጊዜ መጀመሪያ የገዛናት አይነት አይደለም ያለው እና ምንድነው ይሄ የተቀየረው ስላት አይ ያኛው ኦሪጂናል ነው እና ያኛውን የሚገዛኝ ሰው በጣም ተቸገርኩኝ፣ ዋጋው ከፍ ያለ ስለነበረ ያንቺ ምን ስለሆነ ነው ዋጋ ጨምረሽ የምትሸጭልን አሉኝና አሁን ይሄኛውን በብዛት የሚሸጠውን አመጣሁኝ አለችኝ። እኔ ኦሪጂናሉን አግኝቼ ስለነበረ ፈልጌ እዛ ድረስ የሄድኩት ያንኑ ምርት ፈልጌ ነበረ። ከዛ በኋላ ገዛሁኝ። ስለሄድኩኝ ገዛሁኝ፣ ግን ተመልሼ አልሄድኩም። ለምንድን ነው የፈለግኩትን ነገር አላገኘሁም ማለት ነው። አሁን ጥራት የቀነሰ ምርት ለደንበኛ ማቅረብ ደንበኛን እንደሚያሳጣ ለዛሬ ሊያተርፍ ይችላል፣ ግን ደንበኛው ተመልሶ ላይሄድ ይችላል እዛ። በጣም ጥሩ ሀሳብ እያነሳ ነው ዶክተር። እንደው አንድ ሀገር ለኑሮ ውድነት የሚዳርገው ምንድን ነው? እንደው እንዳጠቃላይ አንድ ሁለት የምንለው ነገር አለ? ኑሮ ውድነት እንግዲህ ከተለያየ አቅጣጫ ተነስቶ ሊተነተን ይችላል። መነሻውና ዋናው ምንጩ ጋር በምንሄድበት ጊዜ ቅድም ያነሳሁት ገበያ ውስጥ ያለው የአቅርቦትና የፍላጎት አለመጣጣም ነው ዋናው። እንዳው በኢኮኖሚክስ አገላለጽ ስንገልጸው ማለት ነው። ግን እነኛ ፍላጎትና አቅርቦት የምንላቸው ነገሮች ከጀርባቸው ምንድን ያለው ብለን ስንል በጣም ብዙ ነገሮችን ማንሳት እንችላለን። ለምሳሌ የፖሊሲ ጉዳይ ሊነሳ ይችላል። የስራ ባህል ጉዳይ ሊነሳ ይችላል፣ ከማህበራዊ አቅጣጫ ማለት ነው። የሰላምና የጸጥታ ጉዳይ ሊነሳ ይችላል፣ ከፖለቲካው አቅጣጫ ማለት ነው። ከተለያየ አቅጣጫ ሊተነተኑ ይችላሉ። እስቲ አሁን ስላለንበት ሁኔታ እናንሳ ዶክተር። የዓለም ኢኮኖሚን ብናነሳ እንዴት እየሆነ ነው? የሀገራችን የኢኮኖሚ ፖሊሲ አቅጣጫስ ወደ የትኛው ጎራ እያዘነበለ ነው? የዓለም ኢኮኖሚስ በሀገራችን ኢኮኖሚ ላይ ያለው ጫና ምን ይመስላል? ከዚህ ከጦርነቱ ጋር ምን ልናያይዘው እንችላለን ዶክተር? እንግዲህ አሁን ዓለማችን ከሲቪላይዜሽን ጊዜ ጀምሮ የሰው ልጆች ሞደርን የሆነ ዘመናዊ የሆነ ኑሮ መኖር ከጀመሩበት ወደ ኋላ ወደ 6ኛው 7ኛው ሴንቸሪ ድረስ ሄደን በምናይበት ጊዜ በተለያየ ፌዝ ኦፍ የኢኮኖሚ ቅርጽ ውስጥ የሚያልፍበትን ነገር እናያለን። አሁን ሪሰንትሊ ለምሳሌ ከሁለተኛው ዓለም ጦርነት በኋላ ያለውን ሁኔታ በምናይበት ጊዜ በብዛት የሀገራት ኢኮኖሚ ዌስተርን በምንለው ዓለም በምዕራባዊ ሀገራት በተለይ ደግሞ በአሜሪካን ፊት አውራሪነት
በብሪተን ውድስ ኢንስቲትዩሽንስ በሚባሉት የአይኤምኤፍ ወርልድ ባንክ በሚባሉት ተቋማት ዋና አቀናባሪነት የተቀነባበረ የዓለም ስርዓት የዓለም ኢኮኖሚ ስርዓት ነው የነበረው እንግዲህ አሁን እስካለንበት ጊዜ ድረስ ማለት ነው። ይሄ ዩኒፖላር ይሉታል። ምን ማለት ነው? የአንድ ወገን የበላይነት የሚታይበት በተለይ ደግሞ የአሜሪካን ፊት አውራሪ የሆነ ፍላጎቶች ዋና ጉዳዮችን የሚጠነጠንባቸው በተለይ ደግሞ ለግሎባል ሳውዝ ለሚባለው ለደቡባዊ ንፍቀ ክበብ ውስጥ ላሉ ታዳጊ ሀገሮች ብዙ የሚመቹ ነገሮች የሌሉበት የኢኮኖሚ ስርዓት ውስጥ እንደነበርንና አሁን ደግሞ ይሄ ዩኒፖላር የሚባለው ደግሞ ወደ መልቲፖላር ብዙ በርካታ ሀያላን በተለያየ ሁኔታ እና በተለያየ ሪጅን እየተፈጠሩ የመጡበትን እና የኃይል ሚዛኑም ደግሞ ኮንሰንትሬትድ ሆኖ ካለበት ትንሽ ዲፊውዝ እያደረገ ወደ ሌላ ቦታ ዲስትሪቢዩት እያደረገ ያለበትን ነገር እየተቀየረ የሄደበትን ትሬንድ እናያለን። በተለይ ይሄ ግሎባል ሳውዝ የሚባለው የደቡባዊ ንፍቀ ክበብ በማደግ ላይ ያሉ ሀገሮች እየተሰባሰቡ በሳውስ ኮኦፕሬሽን የደቡብ ትብብር በሚባለው ለምሳሌ የብሪክስ ፕላስ ኢትዮጵያ ጆይን ያደረገችበትን ልናይ እንችላለን። አፍሪካም ደግሞ በራሷ አጀንዳ 2063 የሚባል አጀንዳ የተቀረጸበት አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ይሄ የአፍሪካ ነፃ የንግድ ስምምነት የሚባለው አፍሪካ ወደ 1.4 ቢሊዮን ህዝቦቿን ወደ አንድ ገበያ በማምጣት ጠንካራ ገበያ ለመፍጠር ኢንዱስትሪያላይዜሽኗን ምርታማነቷን ለማሳደግ የምትጥርበትን ነገር እናያለን። እንደዛ እነኚህ እንቅስቃሴዎች በርካታ ተጨባጭ ውጤቶችን ያስገኙበትን ነገር እናያለን። አሁን ከኮሎናይዜሽን እንግዲህ 50 ዓመት ወደኋላ 60 ዓመት ወደኋላ ሄደን በምናይበት ጊዜ የአፍሪካ ሀገሮች ከቅኝ ግዛት ተላቀው የራሳቸውን ኢኮኖሚ ማስተዳደር ከጀመሩበት ጊዜ ጀምሮ አሁን ሪሰንትሊ በዓለም ላይ እያደጉ ካሉ 10 ፈጣን ኢኮኖሚዎች ከግማሽ በላይ የሚሆኑት ከአፍሪካ የሚገኙበት መልካም ነገሮችን ደግሞ እየታየ የመጣበትን ነገር እናያለን። እንደዛውም ደግሞ ጦርነት፣ መከፋፈል፣ ስቲል ደግሞ የመንግስት አለመረጋጋት፣ ግጭቶች ሁሉ ያሉበትን ነገር እናያለን እና ሚክስ ያደረገ ነገር ባለበት ግን ይሄ የኢኮኖሚክ ስትራክቸሩ የኢኮኖሚ ቅርጹ ከዩኒፖላር ወደ መልቲፖላር የመጣበትና እንደ ቻይና ያሉ በግሎባል ሳውዝ በማደግ ላይ ካሉት ሀገሮች ውስጥ ጠንካራ ኢኮኖሚ በመፍጠር አሁን የዓለም ትልቁን ሁለተኛ ኢኮኖሚ ለመገንባት የቻሉበትን እነ ህንድ የሚነሱበትን ወደ አፍሪካም ስንመጣ ደግሞ የኢትዮጵያ ኢኮኖሚ በምናይበት ጊዜ ቀላል ነገር አይደለም። ሲሰራ የነበረው ባለፉት 20-30 ዓመታት የነበረውን እንቅስቃሴ በምናይበት ጊዜ የአፍሪካ ኢኮኖሚ ከሰሃራ በታች ካሉ ሀገራት ኦልሞስት በሁለት እጥፍ ነው በፍጥነት እያደገ የቆየው። ይሄ እድገት ምን ያህል ጥራት አለው፣ ውስጡ ጥንካሬን እየፈጠረ መጥቷል ወይ፣ ሬዚሊየንስን ቢልድ አድርጓል ወይ የሚለው የራሱ ነገሮች እንዳሉ ቢሆኑትም ግን ፈጣን ኢኮኖሚ ጂዲፒው በጣም ነው ያደገው። ትልቅ ኢኮኖሚ ነው። አሁን እንግዲህ ከኢስተርን አፍሪካ ትልቁ ኢኮኖሚ ለመሆን የበቃበትን ነው። ኢቭን በኮቪድ አካባቢ ፖስት ኮቪድ ከኮቪድ በኋላም ያሉትን ነገሮች ስናይ የኢትዮጵያ ኢኮኖሚ ከአፍሪካ ሀገራት ቶፕ 5 ውስጥ በጥሩ ስም የሚነሳ ሆኖ የታየበትን ነገር እናያለን። ይሄ ሁሉ እንግዲህ የእድገቱ ሁኔታ የዓለምን ከዌስት አካባቢ ብቻ የነበረው የእድገት ምንጭ፣ የቴክኖሎጂ ምንጭ፣ መልካም ዜናዎች የሚሰሙበት፣ ሌላው ደግሞ
ዳርክ ኮንቲኔንት አፍሪካን ተብሎ በሚፈረጅበት ግሎባል ሳውዝ ብዙ እንቅስቃሴ በሌለበት ዘመን ተቀይሮ አሁን ብዙ ነገሮች በተለያየ የዓለም አቅጣጫ መልካም ነገሮች እየታዩ የመጡበትን ነገር እናያለን። በተመሳሳይ መልኩ ደግሞ እንደዚሁ ግጭቶች፣ አለመረጋጋቶች፣ የኮቪድ ጉዳይ ኢትዮጵያ ውስጥ እና አፍሪካ አካባቢ ከኢንቫይሮንመንት ጋር ተያይዞ ከአካባቢ የአየር ንብረት ለውጥ ጋር ተያይዞ ያሉ ኢኮኖሚ ጫናዎች፣ ፍላድስ፣ ኢንፌስቴሽንስ፣ የሎከስት፣ የአንበጣ መንጋ የተለያዩ ሃፕኒንግስ አሉ። የተለያዩ ከተፈጥሮ ጋር የተያያዙም የሰው ሰራሽ ችግሮች፣ የተፈጥሮ ችግሮች እና የፖለቲካዊ አለመረጋጋቶች ሁሉ ባሉበት እንደዚህ አይነት ኢኮኖሚ ነው እንግዲህ አሁን እያለ ያለው ማለት ነው። እንግዲህ አሁን ሪሰንትሊ ደግሞ አሁን መጨረሻ ላይ ያነሳልኝ ነገር ስናይ እንግዲህ ለምሳሌ አሁን የአሜሪካና የእስራኤል ከኢራን ጋር የያዙት ጦርነት ከዛ ጋር ተያይዞ አሁን የስትሬት ኦፍ ሆርሙዝ የነዳጅ አቅርቦት የመስተጓጎል ነገር ከፍተኛ የሆነ ያለመረጋጋትና የኢኮኖሚ ነውጥ እየፈጠረ ነው ያለው። ምክንያቱም ብዙ ነገሮች የተያያዙበት ስለሆነ ማለት ነው። አሁን በቀጥታ ከነዳጅ ጋር የተያያዙ ነገሮች ናቸው እየታዩ ያሉት። ምክንያቱም የዓለማችን ኦልሞስት ከ20% የሚሆነው የነዳጅ እንቅስቃሴ በዚህኛው ሰርጥ በዚህኛው ወሽመጥ በኩል የሚያልፍ በመሆኑ ያ ደግሞ ኢራን ጋር ያለ ስትሬት በመሆኑ አፌክትድ ሆኗል። ግን አሁን ኢምፓክቱ ገና ነው። አሁን ከፈርቲላይዘር ጋር የተያያዙ ሌሎች ኮሞዲቲ ኢምፖርቶች አፍሪካ ኢምፖርት ዲፔንደንት ኢኮኖሚ ነው አፍሪካ ቢልድ ያደረገች። እኛንም በምናይበት ጊዜ ኢቭን ኢንዱስትሪዎቻችን ግብአታቸውን አብዛኛው የሚያገኙት ከውጭ ነው። ነዳጅ ብቻ አይደለም፣ ብዙ ነገር ነው የምናመጣው። ፖርትን የምንጠቀምበትም የጎረቤት ሀገር ፖርት ከመሆኑ ጋር ተያይዞ በቀጥታ እየሰፋ የመጣበትን ነገር እናያለን። እነኚህ ነገሮች አሁን አዲስ ኢኮኖሚ ዳይናሚክስ ነው እየተፈጠረ ያለው። አሁን ትልቅ ነውጥ የሚታይበት ይሄ ነውጥ ደግሞ በዋናነት አቅም ያላቸውን ሀብት ያላቸውን አገራት ከነሱ በላይ በማደግ ላይ ያሉ የአፍሪካ ሀገራት ላይ የሚያሳድረው ጫና ጠንካራ እንደሆነ ጠቅለል አድርገን ልናይ እንችላለን። በጣም ጥሩ ሀሳብ ነው። በተለይ እንደው እኔም የማይገባኝ ምናልባት ብዙዎች የሚጠይቁት የሀገር ኢኮኖሚ እያደገ ማህበረሰቡ ግን መግዛት አቅም ሳይኖረው ቤት ኪራይ መክፈል ሲያቅተው መመገብ ሲያቅተው እንዴት ነው አደገ የሚባለው? ምንድነው ጥያቄ አለ። ምንድነው ሚስጥሩ? ሀገር ካደገ ኢኮኖሚው ካደገ ህዝቡ ሳዲያ እንዴት ጥያቄ ይኖረዋል? ምንድነው እዚህ ጋር ያልገባን ነገር አለ ወይ? የብዙዎቻችን ጥያቄ ይመስለኛል ዶክተር። እንግዲህ ጠቅላላ የሀገር ውስጥ ምርት በገበያ ዋጋ የሚሰላበት የጂዲፒ ግሮዝ ዶሜስቲክ ፕሮዳክት የሚባለው የጂዲፒ ግሮዝ የሚባለው የሀገራት ኢኮኖሚ እድገት የሚለካበት አለካክ ለብዙ ትችት እየተጋለጠ ነው። አሁን የምትለውን ሀሳብ ሁሉ እዛ ውስጥ የምናገኝበትን ነገር እናያለን። አሁን የ10 ዓመቱ የእድገት የ10 years development plan ኢትዮጵያ በምታዘጋጅበት ጊዜ እድገታችንን የምንለካበት መለኪያ ባለፉት ዓመታት ስንጠቀምበት ከነበረው የጂዲፒ ግሮዝ አለፍ ብሎ እሱም እንዳለ አለፍ ብሎ ፖቨርቲን ወይም ደግሞ ድህነትን በተለያየ መለኪያዎች ለክተን ማስቀመጥ አለብን። ያኛው ድፍን ነው፣ ጥቅልል ነው። በእርግጥ ኢኮኖሚው ጂዲፒው አድጓል። ጂዲፒው ግን ያደገው ለምንድን ነው
ህዝቡን ጥሎ ነው ወይ ተመንዝሮ ዜጎች ኪስ ውስጥ የሚገባበትንም አካሄድ እንዴት ነው ማየት የምንችለው የሚለውን ነገር ይሄ ትልቅ ዲቤት ነው በዓለም አቀፍ ደረጃ በየሙያው ጠበብቶችም የሚያነሱት ጂዲፒ እየተተቸ ያለበትን ነገር እናያለን። አሁን መልቲ ዳይሜንሽናል ፖቨርቲ ኢንዴክስ የሚባል ኤምፒአይ እንደ አዲስ መለኪያ ጂዲፒ ግሮዝን ጨምሮ ማለት ነው። ኤምፒአይ ደግሞ እንደ አዲስ መለኪያ ዜጎች ለኑሮ የሚያስፈልጋቸውን ነገር በዝርዝር ገብቶ የሚለካ ማለት ነው። ኮንሱም የምናደርጋቸው በቤት ውስጥ ለፍጆታ የሚውሉ የኤሌክትሪክ ፍጆታ፣ የውሃ ፍጆታ፣ የስኳር ፍጆታ፣ የዱቄት ፍጆታ፣ የዘይት ፍጆታ እየተባለ የልብሱም የወረቀቱም የሁሉም ነገር ፍጆታው ምን ይመስላል ተሻሽሏል ወይ የሚለውን ነገር በኢንዴክስ እንደው ሰብሰብ አድርጎ ትንሽ ሳይንቲፊክ በሆነ መንገድ ለመለየት የሚያስችሉ ለመለካት የሚያስችሉ አሰራሮችን መዘርጋት አለብን የሚለውም አሁን በተለያዩ ኢኮኖሚዎች እኛም ሀገር አሁን መንግስትም ሲሪየስሊ እዚህ ጉዳይ ላይ የሚሄድበትን ነገር እናያለን። ስለዚህ ተለክቶ የሚታይ ነው እሱም አሁን ያልከው ማለት ነው። በሁለት አሃዝ ኢኮኖሚያችን አደገ፣ ነገር ግን እኔ ለዕለት የሚያስፈልገኝን ነገር መግዛት አልቻልኩም የሚል ሁለቱ በጣም የሚጋጩ እውነታዎችን እንዴት ነው ማስታረቅ የምንችለው? በሁለት አሃዝ ያደገው ኢኮኖሚ በእርግጥ እዚህ ቦታ ላይ ዴሊቨር ማድረግ ያልቻለበት ነገር ምንድን ነው ተብሎ ውስጡ ተከፍቶ አምፓክት ተደርጎ የሚለካበትን አሰራር የማስቀመጥ አካሄድ የፖሊሲ አቅጣጫም አሁን በእኛ ሀገር ላይም እየተጀመረ ያለበት ነገር እናያለን። ነገር ግን ኢን ፕሪንሲፕል እንደው በመርህ ደረጃ መረዳት ግን ያስፈልጋል። ጂዲፒ የሚባለው የሀገር ውስጥ ጠቅላላ ምርት የሚባለው የተሰራውን መንገድ፣ የተመረተውም ጨርቅ፣ የታጨደውም ጤፍ፣ የተዘረጋውም የቱሪዝም መስመርና የተለያዩ ንግዶች፣ ሆቴልም የተከራዩ አገልግሎቶች፣ አልጋዎችና የተሸጡ ምግቦች ሁሉ በገበያ ዋጋ ተጠራቅመው የሚቀመጡበት ነገር በከፍተኛ ሁኔታ ማደጉን ግን እሱን መካድ አይቻልም። ያ የጠቅላላው ምርት የጠቅላላው ሀገሪቱ ውስጥ የተመረተው ምርት ግን በዛ መንገድ በገበያ ዋጋ ተሰልቶ የተቀመጠው ግን ወደ ዜጎች ኪስ ውስጥ የስራ እድል ፈጥሯል ወይ? ለምሳሌ መንገድ ተሰርቶ ሊሆን ይችላል፣ ድልድይ ተሰርቶ፣ ኢንዱስትሪ ፓርክ ተሰርቶ ሊሆን ይችላል። እነኛ ትልልቅ ኢንቨስትመንቶች አንተ የስራ እድል ተፈጥሮልህ እዛ ኢንዱስትሪ ፓርክ ውስጥ ገብተህ ደህና ደሞዝ የምታገኝበት አጋጣሚ ካልተፈጠረ ያ የተገነባው ኢንዱስትሪ ፓርክ በጂዲፒ የታሰበው የሲሚንቶና የብረቱ ዋጋ ለጂዲፒው የታሰበው አንተ ኪስ ውስጥ መግባቱን ማረጋገጥ ያስፈልጋል ማለት ነው። ስለዚህ እዛ የተሰራው ኢንፍራስትራክቸር፣ እዛ የተሰራው ትልቅ ፕሮጀክት ዜጎች እዛ ውስጥ ገብተው ተጠቃሚ የሚሆኑበትን ነገር ፋሲሊቴት ማድረግ፣ እነኚህን ዲስኮኔክሽኖች የማጥራትና የማስተካከል ነገር ነው። እንግዲህ አሁን ከለውጡ በኋላም በተለያየ የመንግስት ሚዲያዎች እና የተለያየ ሪፖርቶች አይተህ እንደሆነ ከአሁን በኋላ አዳዲስ ኢንዱስትሪ ፓርኮች የሚገነቡበትና አዳዲስ ፕሮጀክቶች ሳይሆኑ እነኚህ ስራዎች ወደ መጠናቀቅ ገብተው ከዛ ምርታማ የሚሆኑበት አገልግሎት የሚሰጡበትን ነገር ነው መስራት ያለብን የሚሉት የመንግስት የአቅጣጫ አካሄዶች ከዚህ የመነጩ ቅድም ካነሳው ጥያቄ የመነጩ ናቸው። እዛ ውስጥ እንግዲህ ገብቶ አሁን ለምሳሌ የፕሮጀክት አፈጻጸም እንላለን። አሁን በመንግስት አካባቢ የሚሰሩና የሚታዩ የፕሮጀክት አፈጻጸሞች የሚታይ ነገር ነው። በግልጽ የምናያቸው ነገሮች ምን ማለት ነው ኤግዛክትሊ
አሁን ቅድም ያልኩ ነው በቁጥር ያለውን የሀብት ክምችት ወደ ዜጎች ተጠቃሚነት የመውሰድ ኤፈርቱን እዛ ውስጥ ነው የምናገኘው ነው። እሱም ራሱ ትልቅ ስራ ነው እና ሳይንቲፊክ የሆነውንም አካሄድ የራሱ የአለካክ ሜተዱ ያለበትንም ውሱንነት መረዳት እንደገና ደግሞ እንደዚህ ጠቅለል ያሉ የእድገት አካሄዶች ተመንዝረው ወደ ዜጎች የሚገቡበትንም ደግሞ ሂደቱን በትክክል መረዳትም ጠቃሚ ይሆናል ማለት ነው ለዜጎች። ምክንያቱም ጠቃሚ የሚሆንበት አንደኛው ምክንያት ምንድነው? ዜጎችም ሚና አላቸው እዛ ውስጥ። ለምሳሌ በተፈጠሩ እድሎች ውስጥ ሁሉ ገብቶ ምርታማ ጊዜን ምርታማ በሚያደርግ መልኩ መሳተፍ የዜጎች ኃላፊነት ነው። እሱ ደግሞ ከስራ ባህል ጋር ይያያዛል፣ ከተነሳሽነቱ ጋር ይያያዛል፣ ከኮሚትመንት ጋር ከቁርጠኝነት ጋር ይያያዛል፣ ከቤተሰብ ከልጆች አስተዳደግ ጋር ይያያዛል፣ ከትምህርትና ከንቃተ ህሊና ጋር ይያያዛል። የቤተሰብም ኃላፊነት እዛ ውስጥ አለ፣ የግለሰብም ኃላፊነት እዛ ውስጥ አለ። ብዙ ጊዜ አሁን እዚህ ሀገር ላይ ብዙ ፈቃደኛ ሆነን የማንሰራቸውን የስራ አይነቶች ውጭ ሀገር ሄደን ለመስራት ፈቃደኛ የምንሆንበት አለ። ይሄ ግልጽ የሆነ እንትኖች አሉ፣ ልዩነቶች አሉ። እዛ የስራው ከባቢ እንደገና የምናገኘው ከዛ ስራ የምናገኘው ገቢ ለኑሮ የሚያስፈልገንን ነገር ከበር የሚያስደርግበት የገቢ መጠን እንደሆነ ግን እሱ ብቻ ነው ወይ? እዚህስ መስራት የምንችለውን ነገር በተነሳሽነት ሰርተን የስራ ባህላችን አሳድገን ኢንጌጅ የምናደርግበትን ነገር ከቤተሰብ ከትምህርት ስርዓት ጋር የተያያዙ ነገሮች አሉና እነኛ ነገሮች የዜጎችም ኃላፊነት የቤተሰብ ኃላፊነትም ሁሉ ስለሚታይበት ኢኮኖሚው በዚህ ደረጃ እያደገ ነው። ያ ያደገበትን ጥቅል መለኪያ ደግሞ ወደ ዝርዝር ወደ ዜጎች ተጠቃሚነት ለማምጣት የሚሰሩ የተለያዩ በመንግስት የሚሰሩ በቤተሰብ የሚሰሩ በግለሰብ የሚሰሩ በትምህርት ተቋማት የሚሰሩ በአካዳሚዎች የሚሰሩ በሚዲያ የሚሰሩ ስራዎችን በኃላፊነት ለመሳተፍ ያግዛል ማለት ነው። ምንድነው እየሆነ ያለው ብለህ ስላልከኝ ነው። ምንድነው እየሆነ ያለው የሚለውን ነገር በደንብ መረዳታችን የኛንም ኃላፊነት እዛ ውስጥ ትሬስ ለማድረግ ይረዳናል ማለት ነው። ያው እንደምልህ እንደው በዚሁ ተራርቀን እንዳንቀጥል ብዬ ነው። መንግስት አድገናል ሲል እኛ ደግሞ አላደግንም እያልን እንዳንሄድ የሆነ መረዳት ወደ መጨረሻ እየመጣው ነው። ዶክተር አሁን ላለው የኑሮ ውድነትና የኢኮኖሚ ጫና የቅዱሳን ባለሙያዎችና ነጋዴዎች እንዲሁም እንደ አማኝ ደግሞ እኛም የክርስቶስ ቤተክርስቲያን ምንድነው ማድረግ የምንችለው? ምንድነው መሆን አለብን ትላለህ? የሰው ልጆች የተረጋጋ ኑሮ በጣም በእንቅስቃሴ ከተሞላው እና ቦታን በፍጥነት ከሚቀይሩበት የህይወት ዘይቤ ተረጋግተው ግብርና እያሳደጉ መኖር ከጀመሩበት ከሲቪላይዜሽን ከጀመረበት ጊዜ ጀምሮ ያለውን የዓለም ኢኮኖሚ ሁኔታ በምናይበት ጊዜ አሁን ፊውዳሊዝም ለምሳሌ ነበረ። በመሬት ላይ ፎከስ ያደረገ ላንድ ቤዝድ የሆነ ሃይራርኪያል እና ፕሪ ኢንዱስትሪያል ኢንዱስትሪ ከመጀመሩ በፊት በፊውዳል ስርዓት ፊውዳሊዝም የሚባለው የኢኮኖሚ ስርዓት ነበረ በዓለማችን ላይ በጣም ገኖ በጣም ለረጅም ጊዜ ማለት ነው። ከዛ በኋላ የኮሎኒያሊዝም ሜርካንታሊዝም የሚባለው ስቴት ኮንትሮልድ የሆነ ትሬድ እና ይሄ ትሬድን ንግድን በመንግስታት ቁጥጥር ውስጥ ያለ ንግድ የሚባለው ስርዓት ፊውዳሊዝም የተካበትን የዓለም ስርዓት የኢኮኖሚ ስርዓት እናገኛለን ከፊውዳሊዝም ቀጥሎ ማለት ነው። ይሄ እርሊ ካፒታሊዝም የሚባለው ካፒታሊዝም ማቆጥቆጥ የጀመረበትን ዘመን እናያለን። ከዛ ኮሚኒዝም እና የሶሻሊዝም ዘመን ይሄ በእኛ ሀገርም የተወሰነ ታሪክ የተነበበበትን ነገር እናያለን። ከዛ የቀጥሎ የምናገኘው የሊበራል ካፒታሊዝም ከሁለተኛው ዓለም ጦርነት በኋላ በዌስተርን አገራት በተለይ በአውሮፓ፣ በአሜሪካ፣
በሰፊው ሲቀነቀን የነበረበትን ነገር ሊበራል ካፒታሊዝምን በከፍተኛ የሀብት ፈጠራን የተከናወነበትን እንደገና ነፃ ገበያ በስፋት ትልልቅ ካምፓኒዎች ቴክኖሎጂ እድገት ከፍተኛ የሆነ የቴክኖሎጂ ብሬክስሩ የታየባቸውን ይሄ 18ኛው የ19ኛው ክፍለ ዘመን ላይ ያየነውን ነገር እናገኛለን። ከዛ በኋላ ሪሰንትሊ ደግሞ ወደ ሚድ ኦፍ 90s አካባቢ 90th ሴንቸሪ የዴቨሎፕመንታል ስቴት የመንግስትን ሚና ደግሞ ከፍ የማድረግ ነፃ ገበያ ከፍተኛ የሆነ ምርታማነትን ቢጨምርም ከፍተኛ የሆነ የሀብት ፈጠራን ቢያግዝም ግን በዜጎች መካከል ያለውን የሀብት ክፍፍል ርቀት በጣም እያሰፋው ለማህበራዊ የተረጋጋ ማህበራዊ ለመገንባት የራሱ የሆነ ጫና ፈጥሯል። ስለዚህ መንግስት እዛ ውስጥ ሰፋ ያለ ሚና መያዝ አለበት የሚሉ አስተሳሰቦች እያቆጠቆጡ የሚወጡበትን ነገር እናያለን። አሁን የዓለም ኢኮኖሚ ስርዓት በዚህ መንገድ ነው እየሄደው። ግን የእግዚአብሔር መንግስት የኢኮኖሚ ስርዓት ይባላል። አሁን እንደ ክርስቲያን እንደ ክርስቶስ ተከታይ አካል ያንን የእግዚአብሔር መንግስት የኢኮኖሚ ስርዓት አሁን የዓለምን የኢኮኖሚ ስርዓት ዲስክራይብ እንዳደረግኩልህ ዲስክራይብ የሚደረግ የእግዚአብሔር መንግስት የኢኮኖሚ ስርዓት እንዳለ መረዳት እዛ የኢኮኖሚ ስርዓት ውስጥ ደግሞ እኔ እንደ አንድ አማኝ ምንድነው ሚናዬ የሚለውን ነገር ፈልፍሎ ማግኘት ነው ዋናው ነገር። እኔ እዚህ ጋር ጥሩ ጥያቄ ነው ያነሳኸውና እንደ ዋና ሐሳብ አድርገን ብናየው ደስ የሚለኝ ምንድን ናቸው ፒላሮቹ? ለምሳሌ የዓለም የኢኮኖሚ ስርዓት ለምሳሌ ኢኮኖሚስት ነኝ እኔ የመጀመሪያ ዲግሪንም ሁለተኛ ዲግሪንም ሶስተኛ ዲግሪንም ፒኤችዲ ድረስ የዴቨሎፕመንት ኢኮኖሚክስ ላይ በምንማርበት ጊዜ ታየዋለህ። ምንድነው ፋውንዴሽኑ? መነሻ ሐሳቦቹ የኢኮኖሚክስ ሙያ ዋናው ሐሳብ ምንድነው? የሰው ፍላጎት ማቆሚያ የለውም። የተፈጥሮ ሀብት ደግሞ ውሱን ነው። ይሄ ውሱን የሆነ ሀብትና ማብቂያ የሌለው የሰው ፍላጎትን እንዴት እናጣጥመው የሚል ነው ሳይንሱ። የተለያየ ዲሲፕሊን በተለያየ ሌቭል አፕላይድ ኢኮኖሚክስ፣ ቴዎሬቲካል ኢኮኖሚክስ እየተባለ ኢኮኖሚክስ ፊልዶቹም ተለያይተው በተለያየ ትልልቅ ሪሰርቾች እየተሰራ የሚሰራበት ዋናው መሰረቱ ሀሳብ ሊሚትድ ሪሶርስስ እና አንሊሚትድ ሂውመን ኒድስ ኤንድ ዋንስ እነኚህን ያልተገደበና መቆሚያ የሌለው የሰው ልጅ ፍላጎትና ውሱን የሆነው የተፈጥሮ ሀብታችንን እንዴት ነው ማገናኘት የምንችለው የሚል choices decision scarcity driven decision choices ናቸው። ምርጫ ነው። ኢኮኖሚክስ is a science of choice ይላሉ። የምርጫ የምንመርጥበት አማራጭ የምንወስድበት ሳይንስ ነው ኢኮኖሚክስ። ቅድም ያልኩ በዓለም አቀፍ ደረጃ በዘመናት ያየናቸውም ስርዓቶች ይሄንን ነው የሚያቀነቅኑት። አንዳንዱ ገበያ ነው የሚሰጠን ይሄንን ነገር። ስለዚህ ለገበያ ብዙ ጉልበት መስጠት አለብን ይላሉ። አንዳንዶቹ ደግሞ አይ መንግስት ነው ይሄን ነገር የሚያመጣው፣ ስለዚህ አብዛኛው ኃይል ወደ መንግስት መምጣት አለበት። አንዳንዶቹ እንደዚህ። አሁን ሪሰንትሊ ያለው ደግሞ ገበያ መር ሆኖ ግን መንግስት የራሱን ይሄ ማርኬት ፌለር በሚያጋጥምበት የግሉ ዘርፍ ገብቶ መስራት በማይችልበትና ፈቃደኛ በማይሆንበት ነገር እየገባ መንግስት የማስቻል ስራ መስራት አለበት የሚለው ኒው ስትራክቸራል ኢኮኖሚክስ በሚል አሁን ፒኤችዲ ላይ ያጠናነው ጥናት እሱን የሚያሳየው። ቻይና አሁን ያደገችበትን ነገር እያየን ነበር። የዚህ ዋና ፈጣሪዎች ሰዎችም
አስተማሪነት ሆነው ሲያስተምሩን ነበረ ስናየው ማለት ነው። እና ቾይስ አለ፣ ምርጫ ነው፣ ሁልጊዜ ምርጫ ነው። ምርጫው ግን በዓለም ሲሆን ስኬርሲቲ ነው ድራይቭ የሚያደርገው፣ እጥረት ነው ድራይቭ የሚያደርገው ምርጫውን። ወደ ኪንግደም ኢኮኖሚክስ ወይም ደግሞ ወደ እግዚአብሔር መንግስት ኢኮኖሚክስ ስናመጣው እጥረት አይደለም ድራይቭ የሚያደርገው። በተለያየ መንግስት የመጽሐፍ ቅዱስ ክፍል ማቴዎስ ላይ ተገልጠው ያሉትን ዝርዝሮች አስቀድማችሁ ጽድቅና መንግስቱን የሚለውን ሀሳብ ሁሉ በምናነሳበት ጊዜ እጥረት ሳይሆን ድራይቭ የሚያደርገው በኃላፊነት የማስተዳደር ኃላፊነት አለብን። እኛ ንብረትን፣ ሀብትን በኃላፊነት የማስተዳደር ኃላፊነት ነው። በዛ በኃላፊነት የማስተዳደር ስራችን ውስጥ ነው ቾይሳችን በዛ ውስጥ ነው የሚከናወነው። እጥረት ይሄ ስኬርሲቲ ድሪቭን ሳይሆን ሬስፖንሲቢሊቲ ድሪቭን ነው። እግዚአብሔር ነው የሪሶርስ ሁሉ ባለቤት። ስለዚህ እኛ የባለቤቱን ፈቃድ የማስተናገድ ኃላፊነት ነው ያለብን። ስቲዋርድሺፕ ላይ ስንመጣ ዋናው ጉዳያችን ምንድን ነው? አስቀድመን ጽድቅና መንግስቱ ላይ ፎከስ የማድረግ የሚያስፈልገን ነገር በዛ ይጨመርልናል። አሁን ማቴዎስ 3 ላይ ያሉትን ዝርዝር ሀሳቦች በምናይበት ጊዜ ወፎችን አታዩም ወይ የሚያስፈልጋቸውን፣ እና ደግሞ ለሁለት አምላክ መገዛት አትችሉም እያለ መጠንቀቅ ያለብንን ሀሳብ ያስቀምጥልናል። ከዛ በኋላ አስቀድማችሁ ጽድቅና መንግስቱን እሹ ሌላው ይጨመርላችኋል ይላል። ይሄ ማለት ትልቅ ፋውንዴሽን ነው። የእግዚአብሔር መንግስት የኢኮኖሚክስ ፋውንዴሽን ያለበት ስቲዋርድሺፕ ድሪቭን ቾይስ ላይ። ሳይንሱ በጣም ጠቃሚ ነው፣ ምክንያቱም መምረጥ አለብን። ቅድም እንዳልኩ ኢኮኖሚክስ ሳይንስ ኦፍ ቾይስ፣ ያንን መማር አለብን። እንደ ክርስቲያንም ማወቅ አለብን። በጣም ብዙ ሳይንቲፊክ የሆኑ ነገሮች አሉ እዛ ውስጥ ማወቅ ያለብን። ነገር ግን ድራይቭ የሚያደርገን እጥረትና እጦት። ምክንያቱም እጥረትና እጦት ድራይቭ ሲያደርገን ግሪድ ነው የሚያመጣን፣ ስስት ነው፣ ወደ ስስት ነው የሚያመራው። ምክንያቱም የዓለም ኢኮኖሚ አሁን የማጠንጠኛው ግሪድ ነው። ዋናው ሀብት ሰብስበህ ይዘህ ራስህን የማሰንበት፣ ራስህን የምታሰንብተው በራስህ ጉልበት ነው። አካውንት ውስጥ ባለው ገንዘብ፣ እጅ ላይ በሰበሰብከው ገንዘብ አት ኤኒ ኮስት በምንም መንገድ ይሁን፣ ሰው ጎድተህም ይሁን፣ አካባቢውን ጎድተህም ይሁን፣ ብቻ በምንም መንገድ ይሁን አንተን ራስህን የማሰንበት ሩጫ ነው የዓለም ኢኮኖሚ ዋናው አካሄዱ። የሀገራትንም ጉዳይ በምናይበት ጊዜ ከዚህ ጋር የተያያዘ ነገር ነው። የእግዚአብሔር መንግስት ኢኮኖሚ መርህ ግን ያ አይደለም። ባለቤት አለው፣ ባለቤቱም እግዚአብሔር ነው። እኛ በክርስቶስ ኢየሱስ መልክ፣ በእግዚአብሔር መልክ ተፈጥረን የእግዚአብሔር አምባሳደር፣ የክርስቶስ ኢየሱስ አምባሳደር ሆነን እዚህ በምንኖርበት ጊዜ የእግዚአብሔርን መንግስት ነው የምንወክለው። የእግዚአብሔርን መንግስት ስንወክል ንብረቱን የማስተዳደር እንዲጠብቋትና እንዲንከባከቧት ምድርን የመጠበቅና የመንከባከብ ኃላፊነት ይዘን ስንገኝ ስቲዋርድሺፕ ነው። ግን ስቲዋርድሺፑ ሳይንቲፊክ በሆነ እውቀት መመራት አለበት። ሳይንስ ኦፍ ቾይስ የሚለው ያስፈልገናል። ድሪቭን ባይ ስቲዋርድሺፕ ኖት ባይ ግሪድ የሚለውን ሀሳብ ፋውንዴሽኑ ይሄ ነው። ከዚህ በኋላ ግን ከእያንዳንዳችን እንደ ክርስቲያን ምን ይጠበቃል ላልከው ነገር ይሄን ነገር ክሊር አድርገን መለየት አለብን፣ ማወቅ አለብን። ድራይቭ የሚያደርገን የሚያኖረን፣ የዕለት ደሞዛችንን የሚከፍለን፣ ዕለት ቀለባችንን የሚሰጠን እኛ የምንሰበስበው የምንሮጥለት ሩጫ ሳይሆን እግዚአብሔር ነው ፕሮቫይድ የሚያደርገን። በኃላፊነት ግን ኢኮኖሚ ውስጥ ገብተን መስራት አለብን። በምንሰራበት ጊዜ ግን የምንሰራው ስቲዋርድ ለማድረግ ነው፣ ለመንከባከብ ነው እንጂ ራሳችንን ለማሰንበት አይደለም። አርፈን በእግዚአብሔር አርፈን ከእግዚአብሔር እረፍት ላይ ተነስተን የምንሰራበት ነገር ነው እንጂ እኛ ሰርተን አካብተን ገንዘብ ንብረት ሰብስበን ለማረፍ የምንሄድበት ነገር አይደለም። ከሰንበት የሚነሳ የክርስትና ህይወት ያስፈልገናል። ይሄን ነገር በደንብ መረዳት ያስፈልጋል። ይሄ በጣም ስንለው ቀላል ነው። በተግባር ንግድ ውስጥ ገብተን፣ ፕሮፌሽን ውስጥ ገብተን፣ ፖለቲካ ውስጥ ገብተን፣ የተለያዩ ስርዓቶች ውስጥ ገብተን በምንሰራበት ጊዜ በጣም ከባባድ ነገሮች ያጋጥሙናል።
ለዛም ነው አሁን የእግዚአብሔር ጸጋ የእግዚአብሔር እገዛ ከእግዚአብሔር ጋር ተጣብቀን የምንሄድበት ነገር የሚያስፈልገን ለዛም ነው ማለት ነው። በጣም ጥሩ ሀሳብ ነው። እንግዲህ ሰዓታችን ገደበን እንጂ ጥሩ ነገሮች እያነሳን ነው። ዶክተር በጣም ነው የማመሰግነው። እንግዲህ ያው ከዓለም ጋር እየተፎካከርን ሳይሆን የእግዚአብሔር መንግስት ፕሪንሲፕል አለ። በሱ መንገድ ብንሄድ ውጤታማ እንሆናለን። በኢኮኖሚ ውስጥም እንደዛው ድርሻ ይኖረናል የሚለውን ሀሳብ ነው ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። ተመልካቾቻችን እንግዲህ የኑሮ ውድነትን በተመለከተ ነው ሀሳቦችን ያነሳ ነው። የእግዚአብሔር መንግስት ደግሞ የራሱ የሆነ የኢኮኖሚ አካሄድ አለው፣ መራ አለው የሚለውን ሀሳብ አንስተናል። እንግዲህ ምርጫችን ነው ያለ ነው። በምንሰራው ስራ ደግሞ እግዚአብሔር እጆቻችንን ስራ ይባርክልናል። እንደ አማኝ ደግሞ ይሄንን እናምናለን። እየጸለይንም ደግሞ ስራችንን እንሰራለን። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። ቀሪ የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። ዳንኤል ተስፋዬ አብሬያችሁ ነበርኩ። የካሜራ ባለሙያዎችን አመሰግናለሁ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ሰላም ሁኑ።